እንደው ሰማይን በከዋክብት ያለበሰ ምድርን በአበቦች ያስጌጠ ለራሱ ልብስ አጥቶ ቅጠላ ቅጠል ለብሶ ሲያድር በጎል ሰከበ በአዝርክት ተጠብለለ ፎተሴሰይ ሀሊበ ከመ ሕፃናት ይላል ቅዱስ ያሬድም እንደ ሕፃናት ወተትን ተመገበ ከናቱ በሰማይኒ ቅድመ ይትፈጠር ኪሩብ ዘእንበለ ተወልደ እማት ለአዳም ሲል ለሰው ልጅ ይህን ያክል ነው የሆነው እግዚአብሔር ለእኛ የሆነው ማንም የሆነ የለም የተዋረደ የማይገባው እሱ መዋረድ ተገባው እኛ ደግሞ ክብር ተገባን በሱ ልደት ነው ሌሊቱ ድንግዝግዝ ነው የአክሱም ሰማይ በከዋክብት ተሞልቷል ከሺህ ዓመታት በፊት በዚህ ምድር ላይ አንድ ሊቅ የሰማይን መላእክት ዝማሬ ሰማ ያ ሊቅ ቅዱስ ያሬድ ነው እርሱም ያን ሰማያዊ ምስጢር በምድራዊ ዜማ ቀመረው ልደት በቅዱስ ያሬድ አንደበት ተራ ታሪክ አይደለም ሰማይና ምድር የተገናኙበት ሰውና መላእክት በአንድ ማዕድ የቆሙበት ምስጢር እንጂ ያሬድ በዜማው ዛሬ ደስታ ሆነ ሲል በአክሱም በላሊበላና በየአድባራቱ ሁሉ ያጊዜን ልክ እንደ ዛሬ በዜማው እንድናስታውስ ያደርገናል በዚህ ዝግጅት የቅዱስ ያሬድ ዜማዎች ስለ ልደት ምን ይሉናል የሚለውን እንድናይ ከሊቀ ሊቃውንት አባ ተክለ ሃይማኖት ወልዱ የበዓታ ነገሥት በዓታ ለማርያም ገዳም አስተዳደር ጋር ቆይታ የምናደርግ ይሆናል ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ሊቃውንተ ቤተክርስቲያን አበው መነኮሳት ካህናት ወንድሞች ዲያቆናት ምእመናንና ምእመናት አባቶች እናቶች ወንድሞች እህቶች ሁላችሁም እንደምን ሰነበታችሁ እንደምን ከረማችሁ ለ2018 ዓመተ ምህረት ዘመነ ማርቆስ በዓለ ልደቱ ለእግዚእነ ኢየሱስ ክርስቶስ እንኳን በሰላም በጤና አደረሰን አደረሳችሁ የልደቱን በዓል ቅዱስ ያሬድ ከአበይት በዓላት አንዱና ዋነኛው አድርጎ ነው የሚገልጸው በዓለ ልደት ማለት የጌታችን የኢየሱስ ክርስቶስ የልደቱ በዓል ነው ይታወቃል ይህን በዓል ቅዱስ ያሬድ የጌታን ትሕትና በሰፊው ይገልጽበታል ሰው መሆኑን ይገልጽበታል ቅዱስ ያሬድ እንግዲህ እንደው ከመጀመሪያው ከዋዜማው ስንጀምር እምርሁቅ ብሔር አምጽኡ ሎቱ አምሃሁ ወርቀ ከርቤ ወስሂና ይላል ከሩቅ አገር እጅ መንሻ ይዘውለት መጡ ይላል ይሄ አሁን የዚህ ልደቱ ዋዜማ ነው ከሩቅ አገር ማለት ከባቢሎን ከሩቅ ምስራቅ እነዚህ ባቢሎናውያን ለጌታ ኢየሱስ ክርስቶስ እጅ መንሻ ወርቁን ዕጣኑን ከርቤውን ይዘውለት እንደመጡ ይናገራል መጽሐፍ ቅዱስን ብዙዎች አባቶች ከዚያም በፊት በንባብ በትርጓሜ በምስጢር በሐተታ ሲያብራሩት ሲያስተምሩት ኖረዋል ቅዱስ ያሬድ ለየት የሚለው ከነዛ ከቀደሙ አባቶች ለየት ብሎ ከመተርጎምም ከማመስጠርም ሐተታውን ከማብራራትም ባሻገር በዜማ ለመጽሐፍ ቅዱሱ ዜማውን ሰጠው ሰባ ሰገል ወይም ሶስቱ ነገስታት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ
ከምስራቅ ኮከብ እየመራቸው መጥተው የሰገዱለት ጥበበኞች ናቸው። ሰብአ ሰገልን እየመራ ከምስራቅ እስከ ቤተልሔም ያደረሳቸው ኮከብ የእግዚአብሔር መልአክ እንደነበረ በቤተ ክርስቲያን ትምህርት ይነገራል። ይህም የሆነው ከዋክብት በቀን ስለማይታዩና ጉዞአቸውም ከምስራቅ ወደ ደቡብ ወይም ደግሞ ወደ ኢየሩሳሌም አቅጣጫ ስለነበረ ነው። ያቀረቡትንም ስጦታ ኢትዮጵያውያን ሊቃውንት ምስጢራዊ ትርጉም እንዳለው ይገልጻሉ። ሲመጡም ባዶ እጃቸውን እንዳልመጡ፣ ዕጣኑን ስለ ክህነቱ፣ ወርቁን ስለ ንግስናው ስለ መንግስቱ፣ ከርቤውም በዕለተ ዓርብ ደግሞ መራራውን ሞት ለእኛ ብሎ የሚቀምስ መሆኑን። እንግዲህ መወለድ ያስፈለገው ሰውን ለማዳን ነው የተወለደው ጌታ ኢየሱስ ክርስቶስ። እግዚአብሔር አብ እግዚአብሔር ወልድን ውረድ ተወለድ ብሎ ወደዚህ ዓለም ላከው ይላል። እፎኑይ ፌንዎ አብ ለወልዱ በመለኮቱ ዘእንበለ ዳእሙ በትስብእቱ። ሊቁ የሚናገረው አብ ወልድን በመለኮቱ አይልከውም አያዘውም፣ በስጋው ነው እንጂ በለበሰ ስጋ ወልድ ለሰው ልጅ ሊላላክ ሊያገለግል የመጣ እንደሆነ የሚያስረዳ ነው። ምክንያቱም በመጽሐፍ ቅዱስ ላይ ወልደ እግዚአብሔር ክርስቶስ ወደዚህ ዓለም የመጣው ሊያገለግሉት ሳይሆን ሊያገለግል ነው ይላል መጽሐፍ ቅዱስ። ሊያገለግል ሊላላክ ከማገልገል ውስጥ አንዱ የመጀመሪያው መወለዱ ነው። ባይወለድ ሰዎችን ሊያገለግል አይችልም ነበረ። ዓለም ማለት ሰው ማለት ነውና ዓለምን የፈጠረበት ዕለት መጋቢት 29 ቀን ስለሆነ በዛ ቀን ቅዱስ ገብርኤል እመቤታችንን አብስሯት ጌታ ኢየሱስ ክርስቶስ የዛለት የዕለት ጽንስ ሆኗል። ከመጋቢት 29 ቀን እስከ ታኅሳስ 29 ቀን ስንቆጥረው ደግሞ 9 ወር ከ5 ቀን ነው። መጋቢት ከተጸነሰ ታኅሳስ መወለድ ያለ የሰው ጠባይ ነው። ሰው ሁሉ በተጸነሰ በ9 ወር ከ5 ቀን እንደሚወለድ የሰውን ጠባይ የሰውን ስርዓት ሳያፋልስ ከሰውም ሳይቀንስ ሳያስበልጥ ሳያፋልስ ፍጹም ሰው ነውና ፍጹም አምላክም ነውና እመቤታችን ቅድስት ድንግል ማርያም ሰው የሆነውን አምላክን ወለደችው ማለት ነው። ሰው የሆነውን አምላክ የጌታችን የመድኃኒታችን ኢየሱስ ክርስቶስ በቤተልሔም በረት መወለድ በቤተ ክርስቲያን ሊቃውንት ዘንድ የጥልቅ ትሕትናና የእውነተኛ ፍቅር ትልቁ መገለጫ ተደርጎም ይወሰዳል። ሊቃውንቱ ቅዱስ ጳውሎስን በመጥቀስ የዓለም ፈጣሪ የሆነው አምላክ የከብቶች መመገቢያ በሆነው በረት ውስጥ መወለዱን እንደ ትልቅ ራሱን ባዶ የማድረግና የትሕትና ተግባር ያዩታል። ቅዱስ ያሬድም ታዲያ ይህንን መላልሶ ያነሰዋል። ጌታችን ኢየሱስ ክርስቶስ የልደቱን ነገር የጌታ ኢየሱስ ክርስቶስ የልደቱን ነገር ቅዱስ ያሬድ ሲያስረዳ ከመጽሐፍ ቅዱስም ለየት አድርጎም ዜማው ላይ ሲያብራራ የት ቦታም እንደተወለደ በደንብ ይገልጻል ቅዱስ ያሬድ። መጽሐፍ ቅዱሱ ለምሳሌ ማቴዎስን ስናነብ ሉቃስንም ስናነብ በተወሰነ መልኩ የሚገልጹት በደንብ እንዳለ ሆኖ ይሄ በበረት መወለዱን ግን ቅዱስ ያሬድ ነው። አስከበቶ እሙ ውስተ ጎለ እብን ይላል ቅዱስ ያሬድ። እናቱ በበረት ውስጥ አስተኛቸው። በዓል ሊያከብሩ በወጡ ጊዜ በክብር ስፍራም አይደለም የተወለደው፣ እንስሳት በሚያድሩበት ስፍራ ነው የተወለደው። እስመ አልቦሙ መካን ቦታ የላቸውምና ለራሳቸው እመቤታችንም ራሷን የምታስጠጋበት አልነበረምና እንግዲህ የስለት ልጅ እንደመሆኗ መጠን በ3 ዓመቷ ወደ ቤተ መቅደስ ገብታ በቤተ መቅደስ 12 ዓመት ከኖረች በኋላ ከቤተ መቅደሱ ካስወጧት በኋላ በዮሴፍ ቤት ነበረችና ጌታንም ስትጸንስ በዮሴፍ ቤት ሳለች ውሃ ልትቀዳ ሄዳ በዚያ መልአኩ አናግሯት አብስሯት ከዚያ ተመልሳ ከቤት ከዮሴፍ ቤት ቁጭ እንዳለች ድጋሜ ትጸንሻለሽ ሲላት ይሄ ነገር ደጋገመኝ ከቤተ መቅደስ ሄጄ ልረዳው ብላ ከደናግል እስራኤል ጋር ተካፍላ የምትፈትለው ፈትል ነበርና አብራዛ እየፈተለች እዛም ደግሞ መጥቶ ትጸንስ ይወትወልድ ያለ እንዴት ይሆንልኛል ብላ እመቤታችን ተከራከረች። ምክንያቱም ይህ ሐሳብ በምድር ላይ መኖር በዚህ አይነት ሴቶች በሚኖሩት አይነት ጠባይ መኖር ልማዷም ሐሳቧም ስላልነበረ
በዚህ ጊዜ መልአኩ ይሄ የሚሆነው ከእግዚአብሔር ዘንድ ነው፣ መንፈስ ቅዱስ ይጋርድሻል፣ ኃይለ ልዑልም ያድርብሻል ባላት ጊዜ እንግዲህ ከእግዚአብሔርማ ከሆነ ብላ እመቤታችን ነይ ዓመቱ ለእግዚአብሔር እኔ እግዚአብሔር አገልጋዩ ነኝ፣ እንደ ቃልህ ይደረግልኝ ይኩነኒ በከመ ትቤለኒ ብላ ባለች ጊዜ ቃሉን ስትቀበል አሜን ብላ ስትቀበል የዕለት ጽንስ ሆነ በማይጸኗ። ይሄ ማለት መጋቢት 29 የምንለው እሱ ነው። ከዛ ቀን ጀምሮ ነው ተቆጥሮ እዚህ የደረሰውና ስለዚህ በበረት እንደወለደችው አምልቶ አስፍቶ የሚናገረው ቅዱስ ያሬድ ነው። ሰማይና ምድር የማይበቁት አምላክ በጠባብ በረት ውስጥ መወሰኑ ለሰው ልጅ ያለውን ትሕትና ያሳያል። ባለጸጋ ሲሆን እናንተ በእርሱ ድህነት ባለጸጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ የሚለውን ቃል ይፈጸም ዘንድ የድሆች አምላክ መሆኑን በተግባር አሳየ። ቅዱስ ያሬድም በድርሰቱ በተለይ በድጓው ላይ የቤተልሔምና የበረትን ነገር በታላቅ ምስጢር ደጋግሞ ያነሳዋል። በጎል ሰከበ በአዝርክት ተጠብለለ ውስተ ማኅፀነ ድንግል አደረ ዮም ተወልደ እግዚእ ወመድኅን ቤዛ ኩሉ ዓለም። በበረት ተኛ ይላል፣ በጨርቅም ተጠቀለለ ይላል። በድንግል ማኅፀን አደረ። ያ በማኅፀነ ድንግል 9 ወር ከ5 ቀን ያደረው ሲወለድ በጨርቅ ነው የተጠቀለለው። የተወለደበትም ስፍራ በረት ውስጥ ነው። ይህም ዮም ተወልደ ዛሬ ጌታ ተወለደ ይላል። የልደቱን ዕለት ያመለክታል። ለየት አድርጎ ማለት ዛሬ ጌታ ተወለደ ሲል መቼን ነው? ታኅሳስ 29 ነው። የዛሬን ቀን ማለት የዛሬን ቀን ጌታ ተወለደ ብሎ ልክ ጌታ ከተወለደ በኋላ ቅዱስ ያሬድ የተነሳው በ5ኛው መቶ ክፍለ ዘመን ነውና በተነሳበት ዘመን የልደት ዕለት ሲዘምር የጌታ ልደት አስቦ ሲዘምር በዚህ መልክ ዘመረ። ከዛ በፊት የጌታ ልደት በዝማሬ አይከበርም ነበረ። ከቅዱስ ያሬድ በፊት ዋዜማ ተቆሞ አይከበርም ነበረ። ማይሌት ተቆሞ አይከበርም ነበረ። ቅዳሴ በዚህ መልክ በዜማ እየተዜመ ነአምን ልደቶ ለክርስቶስ የክርስቶስን ልደት እናምናለን ብሎ ሊቁ ጎርጎርዮስ እንደተናገረው ይሄ ሁሉ በንባብና በተርጓሚ በምስጢር ብቻ ይከበር ነበር እንጂ በዚህ መልክ በግዕዝ በእዝል በአራራይ በስተስተካከለ ዜማ የምታከብር ቤተክርስቲያን አልነበረችም ቤተክርስቲያናችን። ቅዱስ ያሬድ በልደት ድጓው ላይ ቤተልሔምን ከትንቢትና ከክብር ጋር ያያይዛታል። ቤተልሔም የዳዊት ከተማ ናት፣ በውስጧም ክርስቶስ ተወለደ። እዚህ ላይ ቅዱስ ያሬድ የሚነግረን ጌታ በትሕትና በበረት ቢወለድም ቦታዋ ግን የነገሥታት ዘር የተገኘባትና ትንቢት የተነገረላት የክብር ቦታ መሆኗንም ያሳያል። ንጉሥ ተወለደ ነው ያለው። ንጉሥ ሆኖ ተወለደ። ንግሥናውም ቅድመ ዓለም ዳዊት በመዝሙረ ዳዊት መዝሙር 73 ቁጥር 12 ላይ መዝሙር 73 ቁጥር 12 ላይ እግዚአብሔር ሰ ንጉሥ ውእቱ እምቅድመ ዓለም እግዚአብሔር ከዓለም በፊት ንጉሥ ነበር አለ። ነገሥታት በዚህ ምድር ከመፈጠራቸውና ከመንገሳቸው በፊት እግዚአብሔር ንጉሥ ነበረ። መቼ? ከዓለም በፊት። ይሄ ከዓለም በፊት ንጉሥ የነበረው ከዓለም በፊት ጌታ የነበረው ዛሬ ተወለደ አለ። ቅዱስ ያሬድ ይህን ሲናገር ዓለም ከተፈጠረ 6000 ዓመት ሆኖታል። ጌታ ኢየሱስ ክርስቶስ ሲወለድ 5500 ዘመን ነው። ሌላ የቅዱስ ያሬድ 500 ሲጀምርበት ደግሞ 6000 ዓመት ነው። በ6ኛው ሺህ ዓመት ቅዱስ ያሬድ ዛሬ ተወለደ።
ከዛሬ 6000 ዓመት በፊትም ዓለም ሳይፈጠር በፊት ሁሉ ጌታ የነበረው ንጉሥ የነበረው ዛሬ ሕፃን ሆነ አለ። በዚህ ምክንያት አባቶቻችን ሲተረጎም ወልድ ዘበላዕሉ ሕፃን ዘበታሕቱ ይባላል። ወልድ በአባቱ ዘንድ ወልድ ነው የሚባለው፣ በእመቤታችን ዘንድ ደግሞ ሕፃን ይባላል። ሕፃን ማለት የሚያድግ ነው። ወልድ ማለት ደግሞ ቅድመ ዓለም የነበረ ነው። ከአብ አካል ዘእም አካል ባህሪ ዘእም ባህሪ የተወለደ ከአብ የተካከለ ከአባቱ የማያንስ ከአባቱም የማይበልጥ። እውነት ነው፣ የሚያበልጥስ ሌላውም የለም። ከአባቱ ያንሳል ልጅ ሲወለድ። ወልድ ግን ቅድመ ዓለም ሲወለድ ከአባቱ ሳያንስ አብን አክሎ መስሎ ነው የተወለደው። ከእመቤታችን ሲወለድ ግን ሕፃን ሆኖ ነው የተወለደ ማለት። ከአብ ሲወለድ ማደግ አያስፈልገውም ነበረ። ከእመቤታችን ሲወለድ ግን ማደግ ያስፈልጎታል። ሰዎች በየጥቂቱ እንደሚያድጉት እሱም ዛሬ 1 ዓመቱ 2 ዓመቱ 3 ዓመቱ በ12 ዓመቱ ወደ ቤተ መቅደስ ወጣ ተብሎ እንደሚነገረው የጌታ ዕድሜው ዛሬ 30 ዕድሜው ዛሬ 12 ዓመት ነው። ከዛ በኋላ ደግሞ ሲጠመቅ 30 ዓመት ዘብሎ ዘመን ተቆጥሮለት፣ ይሄ ዘመን የተቆጠረለት በየጥቂቱ ስላደገ ነው። በየጥቂቱ ማደግ ያስፈልገውም ደግሞ ስለ ትሕትና ሰውንም ደግሞ ሲያድነን በሰማይ ሆኖም ወደ ምድር ሳይመጣ ማዳን ይችል ነበር። ምንም የሚሳነው የለም፣ አምላክ ነው። ነገር ግን የሚሳነው የሌለ ሆኖ እያለ እንደ ተሳነው ሆኖ ወደ ምድር ወርዶ እንዳውም ሕፃን ሆኖ እያለቀሰ ከእናቱ ጡት ወተት እየለመነ እፎ ተሴሰየ ሀሊበ ከመ ሕፃናት ይላል ቅዱስ ያሬድም። እንደ ሕፃናት ወተትን ተመገበ ከእናቱ ጡት ይላል። ይሄ ሁሉ የሰውነት ሥራ ነውና ይሄን ሁሉ በዚህ መልክ ቅዱስ ያሬድ ምስጢረ ሥጋዌን የሰውነቱንና የአምላክነቱን ነገር አስፍቶ ነው ያብራራው ማለት ነው። ስለዚህ የሰውነቱንም ሥራ በትክክል አብራርቶ የአምላክነቱን ሥራ ደግሞ ቅድመ ዓለምም ጌታ ነበር አለ። የተወለደው ተራ ሰው ነው እንዳይባል ቅዱስ ያሬድ ምን አለ? ዮም ተወልደ እግዚእ ማለት እግዚእ ማለት ጌታ ማለት ጌታ ዛሬ ተወለደ ሲል አሁን ቅድመ ዓለም ጌታ እንደነበረ ማውራቱ ነው። ዝም ብሎ የሆነ ሕፃን ተወለደ ብሎ ቢል የቅድመ ዓለም ልደቱ አይታወቅም ነበር። የቅድመ ዓለም ልደቱን የገለጠበት በዚህ በዳህራዊ ልደቱ ስለሆነ ከአብ ያለ እናት የተወለደ ነው አይደል የምንለው። በኋላ ደግሞ ያለ አባት ከእናት የተወለደ በግብረ መንፈስ ቅዱስ በመንፈስ ቅዱስ ሥራ። ይሄ የሰው ሥራ አይደለም። ያለ እናት ከአብ እንደተወለደ ዛሬ ደግሞ ያለ አባት ከእናት ተወለደ ብለን የምናምነው ይሄ ዶግማ ነው። ይሄ ትልቁ እምነት የቤተ ክርስቲያኒቱ እምነት እዚህ ላይ ነው። ይሄን ያላመነው ኦርቶዶክስ መሆን ስለማይችል፣ ይሄን ለማመን ደግሞ የመንፈስ ቅዱስ ሥራ ድንቅ ነው ብሎ ማመን። እረኞቹ በሜዳ አደሩ፣ ሰብአ ሰገል ኮከቡ መራቸውና ይህንን የመጽሐፍ ቅዱስ እውነት ቅዱስ ያሬድ በግዕዝ በዕዝልና በአራራይ ዜማው ዘምሮታል። ቅዱስ ያሬድ ለምሳሌ በዚህ በልደቱ በዓል ስንመለከት የልደቱ በዓል ላይ መጀመሪያ ያው እንግዲህ ማህተው የሚባል ራሱ አለ። ከዛ ዋዜማ ነው። ከዋዜማ ቀጥሎ ወደ ዕለቱ ዚቅ ማህሌት፣ ቅድም ያልኩት በጉልሰከ በሚል አሁን ዚቅም ነው። ከዚቅ በኋላ ደግሞ አንገርጋሪ እስመ ለዓለም፣ ከእስመ ለዓለም በኋላ እዝል፣ አቡን፣ አራራት አራራይ የመዝሙሩ አራራት ነው። የክብረ በዓል ሲሆን አራራይ ነው የሚባለው። ከዛ በሰላም ያጠናቅቃል። የቅዱስ ያሬድ ምስጋናዎች ብዙ ጊዜ የሚጠናቀቁት ሰላም በሚባል ምስጋና ነው። ሰላም ማለት ሰላም እግዚአብሔር ነውና እግዚአብሔር ለምድሪቱ ሰላምን ሰጣት እያለ ነው የሚናገረው ቅዱስ ያሬድ። በቤተ ክርስቲያን አሁን ማይሌ ሲቆም ሲጠቃለል በሰላም ሰላም የሚባል ቃል እግዚአብሔር አለ። እሱ ተጸፍቶ በሱ ነው የሚጠናቀቀው ማለት።
በስመ አብ ተብሎ ስብሖ ወቅዱስ ተብሎ እንደተጀመረ ሁሉ የትኛውም ማሕሌት የትኛውም ዋዜማ ያለ ሰላም አይጠናቀቅም። ጊዜው አልበቃ ቢል እንኳን ከመሃል ያለው ያጥርና ሰላሙ መዝጊያ ስለሆነ አይቀርም። ቅዱስ ያሬድ በነደፈው የዜማ መስመር ካህናቱ ከምድር ወደ ሰማይ ይወጣሉ። እያንዳንዱ ሃሌሉያ፣ እያንዳንዱም ሰላም፣ የቤተልሔሙም ምስጢር በአክሱም ዜማ ይተረጉመዋል። ሃይማኖትንም በውስጡ እያስተማረ ነው። ማሕሌት ሃይማኖትንም ማስተማሪያ ነው። ምክንያቱም አብዛኛው በግዕዝ ስለሆነ ስለማይታወቅና ስለማንደርስበት ነው እንጂ ግዕዙ ቢተረጎም ጠቅላላ ቅድም እንዳልኩት መጽሐፍ ቅዱስ ነውና ማሕሌት ጸሎት አለው በውስጡ፣ ምስጋና ልመና አለው። ከዛ ባሻገር ደግሞ ትምህርት አለው፣ ሃይማኖታዊ ትምህርት እያዳመጥን ብናገለግል የምናዳምጠው ነገር እኛን የሚገዛንና የእግዚአብሔር ተገዢዎች የምንሆን የአምላኬን ስም በማሕሌት አመሰግነዋለሁ አለ ዳዊት። በማሕሌት አመሰግናለሁ ያለው ዳዊት ቅዱስ ያሬድ እንደሚነሳ እኮ ተገልጾለት ነው ለቅዱስ ዳዊት። ቅዱስ ያሬድ ሰማያዊ ሲሆን በበረት ተኝቶ ታየ እያለ ይደነቃል። አይሁድ በቤታቸው አላስገቡትም። እርሱ ግን በበረት ውስጥ ሆኖ ዓለምን የሚያበራ ብርሃን ሆነ በማለት የእንግዳ ተቀባይነት ማጣትን በትሕትና ማሸነፉን ይገልጣል። ኢየሩሳሌም ካለ በኋላ ለይቶ ቤተልሔም የት ጋር ተለይቶ ደግሞ ቀበሌውን ስፍራውንም ቤቱንም የትኛው ቤት እንዳይባል ደግሞ ቤቱ ደግሞ በረት ከብቶች በተሰበሰቡበት በብርድ ወራት ወአስተማወቅዎ እስትንፋሰ አድግ ወላይም ይላል። ላምና አህያ እስትንፋሳቸውን ገበሩለት፣ አገለገሉት። በትንፋሻቸው ትንፋሻቸውን አሟሟቁት። ብርድ ስለነበረ የረባ ልብስም ቤታችን ስላልነበረ በለሶን የሚባል ቅጠል አለና የእሱን ቅጠል ነው ያለበሰችው ነው። እንደው ሰማይን በከዋክብት ያለበሰ ምድርን በአበቦች ያስጌጠ ለራሱ ልብስ አጥቶ ቅጠላ ቅጠል ለብሶ ሲያድር ለአዳም ሲል ለሰው ልጅ ይሄን ያክል ነው የሆነው። እግዚአብሔር ለኛ የሆነው ማንም የሆነ የለም። የሰው ልጅ ውድቀት የመጣው እንደ እግዚአብሔር ሆናለሁ በሚል የትዕቢት አስተሳሰብ ነበር። ሊቃውንቱ የክርስቶስን በበረት መወለድ ለዚህ ትዕቢት እንደ መድኃኒት ያቀርቡታል። እኛ ለሱ የሆንለት ነገር የለም። እሱ ለኛ የሆነው ግን በጣም ብዙ ነው የሆነልን። ሊሆንልን የማይገባውን ሁሉ ነው እኮ። ሊሆን የሚገባውን ብቻ ቢሆን እኮ ድንቅ አይደለም። ሊሆንልን የማይገባ ያውም ለሱም የማይገባው ለኛም የማይገባ፣ ለሱ ከክብሩ አንጻር የማይገባው ለኛ ደግሞ ከውርደታችን አንጻር የማይገባን ነገር የተዋረደ የማይገባው እሱ መዋረድ ተገባው፣ እኛ ደግሞ ክብር ተገባን በሱ ልደት ማለት ነው። አዳም በትዕቢት አምላክ ለመሆን ሲመኝ ከገነት ወጣ። ክርስቶስ ግን በትሕትና አምላክ ሆኖ ሳለ ሰው ሆኖ ወደ በረት ወረደ። ይህ የሚያሳየው ወደ እግዚአብሔር ለመመለስ መንገዱ ትሕትና እንጂ ትዕቢት አለመሆኑን ነው። በሱ መዋረድ እኛ ትሕትና ማለት መዋረድ ማለት ነው። በበረት መተኛት፣ የሚለብሰውን ልብስ ማጣት፣ እንስሳት መካከል መተኛት፣ የእንስሳትን እስትንፋስ መቀበል፣ ይሄ ያው ለሱ ውርደት ነው። በነገራችን ላይ በዚህ ምድር ላይ የትም የከበረ ቦታ ላይ ቢወለድ ለሱ ውርደት ነው መወለድ በራሱ። ታዲያ ሊቃውንቱ የጌታ ልደት የትሕትና ትምህርት ቤት እንደሆነ ያነሳሉ። በቤተ ክርስቲያን አስተምሮ ያለ ትሕትና የሚደረግ ማንኛውም መንፈሳዊ ጉዞ ዋጋ የለውም። ቅዱስ ያሬድም በድርሰቱ በተለይ በድጓው ላይ የቤተልሔምና የበረትን ነገር በታላቅ ምስጢር ደጋግሞ ያነሳዋል። ምንትኑ አጻሐቆ ይረድ ዘየ ከፍቅረ ወልደ እጓለ እመሕያው ከሰው ልጅ ፍቅር በስተቀር ወደዚህ ዓለም ምን አመጣው? ወደዚህ ዓለም የመጣው ለሰው ፍቅር ብሎ ነው። ፍቅሩን ሊገልጥ ነው። ፍቅሩም መከራ ተቀብሎልን ምን ያክል እንደሚወደን ለመግለጽ እንጂ በመወለዱ እኛ ከበርን እንጂ እሱ አይከብርበትም። ይሄ ልደት ለእኛ ክብር፣ ለእሱ ውርደት። ወደዚህ ዓለም መምጣቱ በሥጋ ማልቀሱ፣ እንግዲህ ማልቀስ ማለት እኮ ማጣት ነው። ያጣ ነው የሚያለቅሰውና የተራበ ነው የሚያለቅሰውና ማልቀስ የማይገባው ሲያለቅስ፣ እንባ የሌለው እንባ ሲያፈስ በረት የተናቀ
ለሰው ልጅ መኖሪያ የማይመች ቦታ ነው። ጌታ ግን ከቤተ መንግሥት ይልቅ በረትን መረጠ። ቅዱስ ያሬድ ሰማያዊ ሲሆን በበረት ተኝቶ ታየ እያለ ይደነቃል። እኛንን እንባ ማፍሰስ ያለብን በደለኞቹ እኛንን። አዳምና ሔዋን ናቸው። አባቶቻችን እነሱ ናቸው። አባታችንና እናታችን አዳምና ሔዋን የበደሉት እነሱ ናቸው። እነሱ የበደሉት ናቸው ማልቀስ የነበረባቸው። የእነሱን እንባ ለማበስ እሱ አለቀሰና ወተት ለመነ። እነሱ 5500 በዚህ በምድር ላይ ወደ 900 ዓመት ገደማ ሲያለቅሱ ኖረው ሞተዋል። በነፍሳቸው መከራ ሲያዩ ኖረዋል። እነሱን ከመከራ ለማዳን የነሱን እንባ ለማበስ የነሱን ብቻ አይደለም የኛንም ጭምር እስከ ዕለተ ሞት እስከ ዕለተ ምጽአት ያለነው ሁሉ እንባችን ታበሰልን በዛ ምክንያት ማለት ነው። ልደት የሰማይና የምድር ስምምነት ነው። በቅዱስ ያሬድ ዜማ ተጀምሮ በሊቃውንቱ ምስጋና የሚታተመው ይህ የታሪክ ጉዞ ዛሬም በልባችን ውስጥ ሰላምን ይዘራል። ኮከብ በርሆሙ ወአብጽሖሙ እስከ ቤተልሔም ወአምጽኡ ሎቱ አምሃሁ ወርቀ ከርቤ ወስሂነ። ኮከብ መርሆሙ ኮከብ መራቸው ሰብአ ሰገል ወአብጽሖሙ እስከ ቤተልሔም እስከ ቤተልሔም ድረስም አደረሳቸው። ኮከብ እየመራ እስከ ቤተልሔም ድረስም አደረሳቸው። ይኸውን መጽሐፍ ቅዱሱ ላይ የምናገኘው ነው። ሰብአ ሰገል ወደ ኢየሩሳሌም የመጡት ኮከብ እየመራቸው ነው። ሌላ መንገድ ያሳያቸው አልነበረ። ወይንም ደግሞ እጃቸው ላይ ዛሬ እንግዲህ እጁ ላይ ሞባይል ይዞ ሰው ብዙ ዓለምን ማየት ይቻላል፣ ከተማውን ማየት ይቻላል። ያንዳንዱን ጎግል አድርጎ ሰፈሮች የት እንደሆኑ ማወቅ ይቻላል። እነሱ በዛ ጊዜ ያዩት ግን ኮከቡን እያዩ። ኮከቡ ላይ ምን ተስሎላቸው ነበረ? የእመቤታችን መልክ፣ እመቤታችን ጌታን አዝላ ነበረ ትታያቸው የነበረ ኮከቡ ላይ። ያንን እያዩ ይሄዳሉ። ያ ኮከቡ ሲርቃቸው መሬት ይይዛል፣ ቀረብ ሲሉት ከፍ ይልባቸዋል፣ እንዳይነኩት እንዳይዳስሱት። እመቤታችንና ጌታችንን ያዘለ ኮከብ ነው። ምንም እንኳ በመጽሐፍ ቅዱስ ላይ ቁጥራቸው በግልጽ ባይቀመጥም ባቀረቡት ስጦታ ብዛት ወርቅ፣ ዕጣንና ከርቤ ምክንያት 3 እንደሆኑ ይታመናል። እነዚህ ነገስታት ከፋርስ ከአረቢያና ከኢትዮጵያ ወይም ከኩሽ እንደመጡም ይነገራል። ኦዝ መንክር በዘዚአኪ አምሳል ኮከበ ትንቢት ዘቦቱ መልክዐ ሕፃን ስዑል ሰረቀ ያሪ። አዎ ለሰብአ ሰገል ምንድን ነው ይሄ? ድንግል ሆይ ነው። ይሄ ማሕሌተ ጽጌ የምንለው በዘዚአኪ አምሳል፣ በአንቺ አምሳል ኮከበ ትንቢት ዘቦቱ መልክዐ ሕፃን ስዑል፣ የሕፃኑ የኢየሱስ ክርስቶስ መልክ የተሳለበት ኮከብ ማለት እንጂ ዝም ብሎ ኮከብ ስለሆነ አልተከተሉትም። ኮከቡ ላይ ጌታ ይታይ ነበር። ኮከቡ ላይ እመቤታችን ደግሞ እንዲህ ታቅፋ ሕፃኑን እያጠባች ትታያቸው ነበር። ምክንያቱም ዓላማው እዛ ድረስ ማድረስ ስለነበር፣ ጉዞውም ከሀገራቸው አነሳስቷቸው አንቅቷቸው ያመጣቸው በዚህ ስለሆነ፣ እነሱም ደግሞ በሀገራቸው ከቤተ መዛግብት የተጻፈ ነገር አይተው ነው የተነሱት።
ለዚህ እግዚአብሔር መርጧቸዋል፣ አድሏቸዋል። ለልደቱ እኮ መታደል ነው። ልደቱን ማክበር የታደሉ ናቸው። ዛሬም ልደቱን የምናከብር ሰብአ ሰገል ነን ነው። አምስት ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ ያለው ማለት 5 ቀን ተኩል ማለት አንድ ቀን በእግዚአብሔር ዘንድ አንድ ቀን በእኛ ዘንድ 1000 ዓመት ነው። ካሁን በፊት ተምረናል እናውቃለን። በሰው ዘንድ 1000 የሚባለው ደግሞ በእግዚአብሔር ዘንድ አንድ ቀን ነው። 5 ቀን ተኩል ማለት 5500 ዘመን ሲፈጸም ተወለደ ነው። ይሄ ቀጠሮ በደረሰ ይሄን ቀጠሮ ደግሞ እግዚአብሔር ነው ለሰው የሰጠው። ሰዎች አይደሉም ያስያዙት፣ እግዚአብሔር ነው ያዘው ራሱ። ሰዎች ያስያዙት ቀጠሮ አይደለም፣ እግዚአብሔር ስለወደደ ያስያዘው ቀጠሮ። አድናችኋለሁ ማድናችሁ ግን በዚህ ጊዜ ነው ብሎ ቀጠሮውን ስለሰጠ ለአዳም ያን ይዞ አዳም ለነቢያት ልጆቹ ነገራቸው። ነቢያት ደግሞ ትንቢት ሲናገሩ ሱባኤ ሲቆጥሩ ከረመው ይሄው የነቢያትን ጾም ጾመን ወደ ልደት የምንሄደው እንዲያያዝ ተፈልጎ ነው። የጥበብ ሰዎች ሰገዱለት፣ እየሰገዱለት ነው እጅ መንሻውን የሰጡት። እንደ ንግስና ሳይሆን ራሳቸውን ዝቅ አድርገው ከትትና ጋራ እሱ ያሳየውን ትትና እነሱ ደግሞ በበለጠው ትሑታን ነው ዝቅ ያሉ ሆነው የተዋረዱትን ከፍ እንደሚያደርግ ያውቃሉ፣ የተበተኑትን የሚሰበስብ እንደሆነ ያውቃሉና ስለዚህ ቅዱስ ያሬድ የተወለደበትን ስፍራ የተወለደበትን ምክንያት የተወለደው አምላክም ሰውም እንደሆነ ያስረዳበት በዓል ነው ማለት ነው። ይህ የሰውና የመላእክት አንድነት ዛሬም በቅዳሴና በዝማሬ ጊዜ ይታሰባል። በተለይ በልደት በዓል ሌሊት በሚቆሙት ማህሌት ካህናቱ ሲዘምሩ መላእክትም አብረዋቸው እንደሚቆሙ ይታመናል። ቅዱስ ያሬድ ታዲያ ይህንን ምስጢር ሲገልጽ መላእክት በሰማይ እረኞችን በምድር የአንድነቱን ጌታ መሰገኑት በማለት ይዘምራል። ቅዱስ ያሬድ የሰውና የመላእክትን አብሮ ማመስገን በልደቱ ገልጾታል። ይሄ ዛሬ በቤተልሔም በበረት ውስጥ መላእክቱና እረኞቹ አብረው ያመሰገኑት ምስጋና ተቋርጦ የነበረ ምስጋና ነው። ከዛ በፊት አዳም ይህን ምስጋና ከመላእክት ጋር ያመሰግን ነበር። ለእግዚአብሔር ክብር ይገባዋል እያለ አዳም በገነት 7 ዓመት 3 ወር ከ17 ቀን ሲያመሰግን ቆይቷል። ወይ ቄድስ አዳም ምስለ መላእክት ከመላእክት ጋር ያመሰግን ነበረ ነው አዳም። በኋላ አዳም ሲበድል ግን እግዚአብሔር አዳምን ከገነት እንዲወጣ ባደረገ ጊዜ መላእክትም አዳምን አባረውታል። ከዛ በኋላ አብረው አመስግነው አያውቁም፣ ተለያይተው ነው የኖሩት። በኦሪት ዘፍጥረት ምዕራፍ 3 ቁጥር 24 ላይ ሱራፌልና ኪሩቤልን እግዚአብሔር አዘዛቸው አዳምን ከገነት ያስወጡት ዘንድ ያባረሩት ዘንድ አዘዛቸው ይላል። ከዛ ጊዜ ጀምሮ ይሄ በጋራ ማመስገኑ ቀርቶ ተቋርጦ የኖረው የልደት ዕለት ነው እንደገና የቀጠለው ከ5500 ዘመን በኋላ። ስብሐት ማለት ምስጋና ለእግዚአብሔር ምስጋና ይገባዋል። በሰማያት በሰማያት ማለት በመላእክት ዘንድ ሰማያት ብሎ መላእክትን ያመጣል። ሰማያት ብሎ ደግሞ ሰው አምላክ ሆነን ያመጣል። ወሰላም በምድር ብሎ ደግሞ በምድር ሰዎች ያመሰገኑን ነው። እንደገና ደግሞ ሰው አምላክ ሆነንም ያመሰግናል፣ አምላክ ሰው ሆነን ያመሰግናል። እንደዚህ ያመሰጠረ ዮም አሃደ መርኤተ ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ ንጉሥ በቃለ አሚን። ዮሐንስ አፈወርቅ ነው ይሄን የተናገረው። ዛሬ መላእክትና ሰዎች አንድ መንጋ ሆኑ፣ አንድ ሐሳብ ሆኑ፣ በአንድ ምስጋና ላይ ተሰለፉ ነው የሚለው። ከመ ይሰብሕዎ ለክርስቶስ ንጉሥ በቃለ አሚን። በእምነት ቃል ክርስቶስን ያመሰገኑ ዘንድ ዛሬ መላእክትና ሰዎች አንድ ሆኑ ይላል። ይሄን የሚለው ቅዱስ ያሬድ እሱም ይላል፣ ዮሐንስ አፈወርቅም ይላል። ስለዚህ የመላእክቱን በቤተልሔም ምስጋና ይናገራል። እንዲሁም በበለጠ ደግሞ ርእይዎ ኖሎት አይኮትዎ መላእክት ይላል። በአዳም ስህተት ተለያይተው የነበሩ መላእክትና ሰዎች በቤተልሔም በረት ዙሪያ ዳግም ተገናኙ። በአንድ ቃል፣ በአንድ ዜማ፣ በአንድ መንፈስም ዘመሩ። ቅዱስ ያሬድ ይህንን ሰማያዊ አንድነት ሰውና መላእክት አንድ ሆኑ በማለት በዜማው ያዜመዋል። እንዲሁም በበለጠ ደግሞ ርእይዎ ኖሎት አይኮትዎ መላእክት ይላል። ለዘተወልደ እማርያምም ቅድስት ድንግል
ከቅድስት ድንግል ማርያም የተወለደውን እረኞች ያዩት፣ መላእክት አመሰገኑት ይላል። መላእክቱ እሱን እዚህ ቤተልሔም ላይ ተገኝተው ሲያመሰግኑ እረኞቹም አዩና ተቀላቀሉ ምስጋናው ላይ። እረኞቹ ከብቶቻቸውን ሲያግዱ ነው እዛ የተገኙት። መላእክቱ ደግሞ አምላካቸው እዛ ስለተወለደ ነው የተገኙት። በጋራ ርእይዎ ኖሎት ማለት እረኞች አዩት ብሎ ስለ እረኞቹ ማየት የተናገረው ቅዱስ ያሬድ ነው። አይኮትዎ መላእክት፣ መላእክቱ አመሰገኑት አለ። ለዘ ተወልደ እማርያምም ቅድስት ድንግል፣ ቅድስት ድንግል ከምትሆን ከእመቤታችን ከስጋዋ ስጋን ከነፍሷ ነፍስን ነስቶ የተወለደውን አመሰገኑት ብሎ እመቤታችንንም አከበራል። ቅዱስ ያሬድ በመንፈስ ቅዱስ ተቃኝቶ በደረሰው አንቀጸ ብርሃን በተሰኘው ድርሰቱ የድንግል ማርያምን ጌታን መውለድ በምድራዊ ምሳሌ ብቻ ሳይሆን በሰማያዊ ረቂቅነት ይገልጠዋል። ከማን እንደተወለደ ከሌሎች እንዳልተወለደ ቅድስት ከሆነችው ከድንግል ማርያም የተጸነሰው በድንግልና እንደሆነ የተወለደውን በድንግልና እንደሆነ ማኅተመ ድንግልናዋ ሳይለወጥ ማኅተመ ድንግልናዋን ሳይለውጥ የተወለደ መሆኑን ተናገረ ቅዱስ ያሬድ። እመቤታችንንም አከበራት። በራሷን ቦታ በብዛት ያከብራታል። እዚህም ላይ ደግሞ እንግዲህ አንድ ሰው ተወለደ ከተባለ ከማን እንደተወለደ መታወቅ ስላለበት በምን አይነት እንደተወለደም ደግሞ በድንግልና የተወለደ በሕቱም ድንግልና ጸንሳ በሕቱም ድንግልና ሕቱም ማለት የማይከፈት የማይለወጥ በማይለወጥ ድንግልና ጸንሳው በማይለወጥ ድንግልና እንደወለደችው እነ ሕዝቅኤል በትንቢተ ሕዝቅኤል ላይ ወወተ ምስራቅ የማትከፈተዋ የምስራቅ በር ብሎ የተናገሩላት እመቤታችን ማኅተመ ድንግልናዋ ሳይለወጥ እንደወለደችው ይህን አስፍቶ አምልቶ ተናግሯል ቅዱስ ያሬድ። እመቤታችንንም አክብሯታል ማለት ነው። ምስጢረ ሥጋዌ ጥልቅ ምስጢር ያለው እንደመሆኑ በኢትዮጵያውያን ሊቃውንት ለአንድ ጨዋ እንዲገባ ለማድረግ በተለያየ ምሳሌ ከሚነገሩት ውስጥ አንዱ ነው። ይህ ምስጢር አምላክ ሰው መሆኑን፣ የማይታየው መታየቱን፣ የማይዳሰሰው መዳሰሱን የሚናገር ታላቅ የምሥራች ነው። ይህን ረቂቅ ምስጢር ደግሞ እንደ ቅዱስ ያሬድ በዜማና በቅኔ የገለጠው የለም ማለት ይቻላል። ድንግል ማርያም የዚህ ምስጢር ቁልፍ ናት። ማርያም ማለት ምስዓል ወምስጋድ ለኩሉ ፍጥረት ማለት ማርያም ማለት ማይደረ መለኮት ር ማለት ርግቤ ይቤላ ብለው እነ ሰሎሞን ርግቤ ርግቤ እያሉ እነ ዳዊት ያመሰግኗት። ያ ማለት ደግሞ ያንቃዱ አቤኪ ኩሉ ፍጥረት ሁሉ ወደ አንቺ ያንጋጥጣል፣ አንቺን ይለምናል። ፍጥረት ሁሉ ብፅዕት ትሉሻል፣ ይሉኛል፣ ያከብሩኛል ብላ እሷም እንደተናገረች ማለት ነው። ማለት ደግሞ ምስዓል መለመኛ ምልጃ የሚለመንባት እግዚአብሔርን የምንማጸንባት ወደ እግዚአብሔር የምንሰግድባት እግዚአብሔርን ያየንባት እግዚአብሔር የተገለጠባት እግዚአብሔር ሰው የሆነባት የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንግዲህ በድጋሜ እንኳን ለብርሃነ ልደቱ በሰላም በጤና አደረሰን አደረሳችሁ። ያደረሰን እግዚአብሔርን ነው የምናመሰግነው። በቅድሚያ እግዚአብሔር ባያደርስ ይቺን ቀን ወይ ከሰው ተበድረን ወይ ተውሰን ወይ ተቀምቶም የማይገኝ ነው። እግዚአብሔር ዓመቱን ሙሉ ጠብቆ ከዚህ ዕለት ሲያደርስ እንግዲህ ዓመት ማለት 365 ቀናት ናቸው። በወራት ደረጃ ደግሞ 12 ወራት ናቸው። በእነዚህ ጊዜያት ሁሉ በዚህ ዓለም በሙሉ በጭንቀት በሚውልበት በሚያድርበት ዘመን እግዚአብሔር በጭንቀትም ውስጥ አሳልፎ በመከራ በችግርም ውስጥ እያሳለፈ ከዚህ ቀን ያደረሰን ለንስሐ አቆይቶን ነው። ሌሎች ወገኖቻችን ደግሞ እግዚአብሔር የወደዳቸው የመረጣቸው ወደ እርሱ ሄዱ አምና ከኛ ጋር ያከበሩ ዘንድሮ ያላከበሩ አሉ። እነሱን እግዚአብሔር ወዷቸው መርጧቸው ጠርቷቸው እኛን ደግሞ ለንስሐ እቺን ዓመት ሰጠን። እንግዲህ ለንስሐ ከተሰጠን ጊዜ ላይ ለንስሐ ሳናውለው ለምድራዊ ደስታ ብቻ እንዳናውለው ስለሚያስፈልግ ይልቁኑ ከዚህ ጊዜ በላይ አስተማሪ ጊዜ፣ የንስሐ መግቢያ ጊዜ፣ ራስን የሚያዩበት ጊዜ ከዚህ በላይ የለም። በበዓሉም ውስጥ ራሳችንንም እያየን ምን አይነት ሰዎች ሆነን ይሄ ቀን እንደተሰጠን
እውነት መልካም ሰዎች ሆነን ነው ይሄ ቀን የተሰጠን ያቆየን እግዚአብሔር የሚለውን ነገር እያንዳንዳችን ለየራሳችን የምንተወው ጉዳይ ይሆናል። እያንዳንዳችን ራሳችንን ስናይ ግን ለእግዚአብሔር ተመችተነውም አይደለም። ለእግዚአብሔር ባንመቸውም ግን እሱ ለእኛ የተመቸው ሆኖ እኛ ባንጠቅመውም እሱ የሚጠቅመን ሆኖ እኛ ባናከብረውም እሱ እኛን አክብሮን መከበር የሌለብንን አክብሮን እኛን ዝቅ ያልነውን ከፍ አድርጎን የራሱ አድርጎን በልደቱ በጥምቀቱ በትንሣኤው በስቅለቱ በሞቱ እኛን አድኖን አክብሮን እግዚአብሔር አምላካችን በክብር እያኖረን ይገኛልና ልደቱ አንድ ቀን ይሁን እንጂ የልደቱ ስራ በጎ ስራ ሁልጊዜ የሚቀጥል ስለሆነ በጎ ስራዎችን ለመስራት መቀዳደም የሚያስፈልግበት በዓል እንደሆነ እንደው ለማሳሰብ እፈልጋለሁኝ። በጣም በጎ አድራጊዎች አሉ፣ መልካም ስራ የሚሰሩ ክርስቲያኖች አሉ። መልካም የሚሰሩት እየበረቱ ሌሎቻችንም ደግሞ እነሱን ተከትለን በዛ አርአያ መልካም ነገር እንድናደርግ ነው። እንኳን በሰላም በጤና አብሮ አደረሰን አደረሳችሁ። ወስብሐት ለእግዚአብሔር። ይቆየን። ሊቀ ሊቃውንት አባ ተክለ ሃይማኖት ወልዱ የበዓታ ነገሥት በዓታ ለማርያም ገዳም አስተዳደርን በአድማጭ ተመልካቾች ስም ምስጋናዬ ይድረሶት እላለሁ። የገና በዓል የሰላም የፍቅርና የአንድነት ይሁንልን። ቅዱስ ያሬድ የዘመረው ሰላም ለሀገራችን፣ መላእክት ያበሰሩት የምስራች ለቤታችን ይድረስ እያልኩ እሰናበታለሁ። ሰናይ ጊዜ፣ መልካም በዓል።